ንጋት 2019 ፈተና እንዴት ነበር? ከተፈታኞች የተሰበሰበ ሙሉ ኤግዛም አናላይዝ እናያለን እና ንጋት ኤግዛም 2019 የተፈተናችሁ ወይም ወደፊት ልትፈተኑ ተዘጋጃችሁ ይህ ቪዲዮ በጣም ይጠቅማችኋል። ስለዚህ በደንብ ተከታተሉን። ቪዲዮን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ጠቃሚ መረጃ ታገኛላችሁ። ስለዚህ ኤግዛሙን የተፈተናችሁ የትኛው ፓርቲ ከብዳችሁ? እንግሊሽ ነበር የከበደው ፓርቲ ማለት ማትማቲክስ ነው ወይስ አናላይቲካል ሪዝኒንግ? የትኛው ፓርቲ ይከብዳል? ስለዚህ ብዙዎች በሰጡን ኤግዛሙን የወሰዱ ተማሪዎች በሰጡን መሰረት ስለዚህ ሁኔታውን እንመረመራለን። ዛሬ በዚህ ቪዲዮ ከተፈታኞች የተሰበሰበው ፊድባክ በመጠቀም ንጋት 2019 ፈተና ከክፍል እያንዳንዳቸውን እስቲ እንገመገማለን። መጨረሻ ላይ ከፈተና ስንት ጥያቄ እየተፈተናችሁ ማለት ነው። ስንት ጥያቄ የምታስታውሱት ጥያቄ ካሉ ኮሜንት ላይ አስቀምጡን፣ አብረን እናያለን። የትኛው ጥያቄ ለምሳሌ ከ10 ስንት አስታውሰህ ነው የወጣው እና ስለዚህ ንጋት ተፈታኝ ከሆንክ ይህንን ቪዲዮ እስከ መጨረሻ ሳትዘል መመልከት አለብኝ። ወደፊት በቀጣይ ፈተና ለመፈተን ዝግጅት እያደረጋችሁ ከሆነ የተፈተናችሁ ተሳትፉ፣ በጣም ጠቃሚ ነገር ነው። ስለዚህ ንጋት 2019 ሪል ኤግዛም አናላይሱ እንዴት ነው እና ይህ ቪዲዮ የተሰራው ከተፈታኞች በተገኘ ከፊድባክ ነው የተሰራው። ስለዚህ የእነሱን ሀሳብ ወስደን አሁን ለወደፊት የሚጠቅሙ ኢንፎርሜሽኖችን ለእናንተ ሼር ለማድረግ ነው። ስለዚህ ፈተናው ምን ያህል ከባድ ነበር፣ ተፈታኞች የተቸገሩ እና ከዚህ በኋላ ምን እንጠብቅ የሚለውን እናያለን። በዚህ ኤግዛም 2019 ኤግዛም ባለፈው ከተፈተናችሁት ኤግዛም ውስጥ የትኛው ፓርት ከባድ ነበረ፣ ተማሪዎች እየተቸገሩ እና ከዚህ በኋላ ምን እንጠብቅ ከጋት ኤግዛም የሚለው አጠቃላይ ነገሮችን በዚህ ቪዲዮ እናያለን። አሁን ከዲፊካልቲ እንጀምር። ከተፈታኞቹ በተሰበሰበው ፊድባክ መሰረት ስንመለከት ፈተናው በሶስት ደረጃ አስቀምጠን እናያለን። ቬሪ ኢዚ ኩዌስችን፣ ቬሪ ሃርድ፣ ቬሪ ሚዲየም ኩዌስችን የትኞቹ ናቸው የሚለውን ብዙዎች መረጃ ባደረሰውን መሰረት ስለዚህ ንጋት ኤግዛም ላይ ሞር ፓሴጅ ከቨርባል ሪዝኒንግ ፓርት 10 ጥያቄ ከፓሴጅ 10 ጥያቄ ተጠይቋል ማለት ነው። ኦቨር ቶታል ቨርባል ሪዝኒንግ 50 ጥያቄ ነው። 50 ጥያቄ 10ሩ ኮምፕሬሄንሲቭ ፓራግራፍ፣ 4 አንቶኖሚ፣ 4 ሳይኖኒምስ፣ 4 አናሎጊ ጥያቄዎች እንዲሁም ሎጂካል ቲንኪንግ ጥያቄዎች ተጠይቀውታል። 50 ጥያቄ ነበረ ከቨርባል ሪዝኒንግ ማለት ነው። ከነዚህ ውስጥ የትኛው ፓርቲ ይከብዳል? እርሶ ከ51 ጀምሮ እስከ 80 ድረስ ኳንታቲቭ ሪዝኒንግ ማት ፓርት አለ። ከዛ በመቀጠል ከ81 እስከ 100 አናላይቲካል ሪዝኒንግ ጥያቄዎች እንዳሉ ነው መረጃ የደረሰ። ስለዚህ እንደዚህ ነበረ ሁሉም ቦታ ሴሽን ዴይ 1 ሴሽን 1 ምን ዴይ 2 እና ከሰዓትም ከጣትም የሆኑ ተመሳሳይ እንትኖቹ ማለት ነው ፓተርኖቹ። ስለዚህ የትኛው ፓርቲ ይከብዳል? አብዛኛው ፓሴጅ 10 ጥያቄ ነው። እሱም ሞር ሚዲየም ያን ያህል ከባድ አይደለም ነው። ግን ይሄ አንቶኖሚስ ኤንድ ሳይኖኒምስ ጥያቄዎች እሱ በጣም ኢዚ ነው ብለው ነው መረጃ ያደረሱ። ግን ቨርባል ሪዝኒንግ ላይ የትኛው ፓርቲ ይከብዳል? ሎጂካል ቲንኪንግ ፓርቲ በጣም ይከብዳል ነው። አብዛኛው ተማሪ ኮንፊውዝ ያደርጋል ብሎ ሀሳብ ያስቀመጠው። ስለዚህ ወደፊት ለመፈተን ዝግጅት የምታደርጉ በዛ ዙሪያ በደንብ ራሳችሁን ማዘጋጀት አስፈላጊነት ይኖራል። እሱ ታይም ፕሬዠር በጣም ጊዜው ራሱ አንድ ፈተና እንደሆነ ነው ብዙዎች የነገሩ። ስለዚህ መጀመሪያ ላይ ምን ታደርጋላችሁ? 100 ጥያቄ ነው ፈተናው ከመጀመሪያ በፊት 100 ጥያቄ ለፈተና 3 ሰዓት ነው ተሰጠው። 3 ሰዓት ለጥያቄው ብዛት ማካፈል። ጥያቄው ስንት ነው? 100 ነው። 3 ሰዓት ማለት 180 ደቂቃ ማለት 180 ለ100 ስታካፍሉ ስንት ደርሳል? 1.8። ስለዚህ ለአንድ ጥያቄ 1 ደቂቃ 8 ሰከንድ ውጪ መቆየት አያስፈልግም እና ቀላል ጥያቄ ከገጠመ ለቀላሉ ቢያንስ 10-15 ሰከንድ በቂ ነው። ስለዚህ ለሁሉም እኩል አቨሬጅ ታካፍላለህ ማለት አይደለም። ስለዚህ ወደፊት ይህንን ነገር ማስተካከል አስፈላጊነት ይኖራል። ንጋት ኤግዛም ላይ ዋናው ትልቁ የፈተና ጥያቄዎች ብቻ ሳይሆን ትልቁ ታይም በጣም ብዙ ተማሪዎችን የሚያስቸግረው። እንዲሁም አንዳንድ ጥያቄዎች በመረጃ መሰረት አንዳንድ ጥያቄዎች ቢያንስ ከ3 እና 4 ደቂቃ በላይ
ጊዜ የሚፈጁ ጥያቄዎች አሉ። በተለይ ማስ ፓርት ላይ እንዲሁም ሎጂካል ቲንኪንግ ጥያቄዎች ማሰብን ይጠይቃል። ስለዚህ 2 ደቂቃ በላይ ኦልሞስት ቢበዛ እስከ 3 ደቂቃ የሚጠይቁ ጥያቄዎች እንዳሉ፣ ስለዚህ ይህ ራሱ እንደ አንድ ትልቅ ፈተና እንደሆነ መረጃው ደርሶልናል ማለት ነው። ስለዚህ ወደፊት ይህ ችግር እንዳይገጥም ወደፊት ኤግዛሙን ለመፈተን ዝግጅት የምታደርጉ ቀድማችሁ ታይሙን ካልኩሌት አድርጉ። ታይሙን የተሰጠውን ሰዓት ለጥያቄው ብዛት አካፍላችሁ ጀምሩ ማለት። ስለዚህ ታይሙ ጋር ካልሄዳችሁ በጣም ትልቅ ፈተና ነው። አብዛኛው ተማሪ ሳይጨርሱ 7 ጥያቄ ላይ ያሉ፣ አንዳንዱ 80፣ አንዳንዱ 90 ጥያቄ ላይ ያሉ ጊዜ እንዳልበቃቸው ነው ብዙዎች መረጃ ያደረሰው። ስለዚህ ታይም ፕሬሸሩ በጣም አስቸጋሪ እንደሆነ ነው። ስለዚህ ዛት ኤግዛም የምንለካ እውቀት ብቻ አይደለም፣ ናውሌጅ ሲደመር ስፒድ፣ እውቀት ሲደመር ፍጥነት ሲደመር ዲሲሽን ሜኪንግ። ስለዚህ 3ቱም ነገር ተጣምሮ ነው ውጤታማ የሚያደርገው ማለት ነው። ስለዚህ ንጋት ናውሌጅ ፕላስ ስፒድ ፕላስ ስትራቴጂ፣ እውቀት ያወቀውን እውቀት እና ፍጥነት እና ስትራቴጂ፣ ስልቱ ምን አይነት ስልት ትጠቀማለህ? እና አብዛኛው ተማሪ እዚህ ጋር ምን አይነት ስህተት ይሰራል ካላችሁ፣ አንድ ጥያቄ ላይ ብቻ ትግል ይዘራል። እሱ አይደለም። አንድ ጥያቄ ላይ ትግል እያደረጋችሁ ከቆያችሁ፣ ስለዚህ አንድ ጥያቄ ብቻ አይደለም የምታጣው ጊዜ እሱ ስለምበላ ብዙ ቀላል ጥያቄዎችን ታጣለህ። ስለዚህ እሱን ማከርገር በኋላ ጊዜ ተመልሰ ስለምሰራ እሱ ላይ ጊዜን ማባከን አያስፈልግም። ስለዚህ በጣም ፈጣንና ጠቃሚ ስትራቴጂ ምንድን ነው ከተባለ ኤግዛም ላይ መጀመሪያ ቀላል መስራት፣ ጥያቄዎችን መልቀም፣ ሁለተኛው ሚዲየም ጥያቄዎችን መልቀም፣ ሶስተኛው ደግሞ ጊዜን 3 እስከ 4 ደቂቃ የሚወስዱ ጥያቄዎችን መስራት። ለምን አንዱ ላይ መጀመሪያ ከከባዱ ጀምረ እሱ ላይ ጊዜን ካጠፋ ምንም ቀላሉንም ሚዲየምንም ሳሰብስብ ታይም ያልቃል ማለት። ስለዚህ ዋናው ትግል አንድ ጥያቄ ማሸነፍ ሳይሆን ብዙ የኤግዛም ጥያቄዎችን ሁሉንም ማሸነፍ። ስለዚህ ይህንን ስትራቴጂ በደንብ ተጠቀሙ እላለሁ። ወደፊት ይህ ለአብዛኛው ተማሪ ገጥሟል እንደዚህ አይነት ቻሌንጆች እና እንግሊሽ ቨርባል ሪዝኒንግ ጥያቄዎች ትንሽ ግራመር ፓርቲ በጣም ረጃጅም ጥያቄዎች አሉ። እሱ ጊዜ ይወስዳል። ቨርባል ሪዝኒንግ ፓርቲ ከእንግሊሽ እሱ በጣም ሀርድ ነው ብለዋል ሁሉም ተማሪ። አብዛኛው እሱ ፓርቲ ጊዜ ይወስዳል ብለዋል። ስለዚህ ምናልባት ጠንከር ሊል ይችላል። ይህንን ወደፊት እንዴት እንፈታለን ካለን እሱ በዚህ ዙሪያ ላይ ሌላ ቪዲዮ በጣም ጠቃሚ ቪዲዮ እሰራለሁ። ስለዚህ ማንበብ ብቻ አይበቃም፣ ወርዲንግ መረዳት አስፈላጊ ነው። በዛ ዙሪያ ላይ ማንበብ ብቻ አይደለም፣ ወርድ ግራመር እንዴት ይሰራል እሱ በደንብ ማወቅ አስፈላጊ ነው። ለምሳሌ እዚህ ጋር አንድ ጥያቄ ዲስፓይት ዘ ሄቪ ሬን ዘ ስቱደንትስ ብላንክ ዘ ኤግዛሚኔሽን ኦን ታይም ኤ ስታርትድ ቢ ስታርቲንግ ሲ ሃድ ስታርት ዲ ሃቭ ስታርትድ እና ብዙዎች በቃላት ብቻ ይሳሳታሉ ማለት ግን ሴንተንስ ስትራክቸር ካየን በቀላሉ መረዳት እንችላለን። ዲስፓይት ዘ ሄቪ ሬን ኢንትሮዳክተሪ ፍሬዝ ነው፣ ዋናው ሴንተንስ ነው። ስለዚህ ስቱደንት ስታርትድ ዘ ኤግዛሚኔሽን ኦን ታይም መሆን አለበት። ስለዚህ አንሰር ኤ ይሆናል ማለት ነው። ስለዚህ ስታርትድ ኤ። ስለዚህ እንደዚህ አይነት ነገር ዶንት ጌስ ዘ ወርዶችን ጌስ ማድረግ ሳይሆን አንደርስታንድ ስትራክቸሩን አንደርስታንድ ማድረግ ያስፈልጋል ማለት ነው። እና ቮካቡላሪ ላይ ተመሳሳይ ነገር አለ። እንደዚህ አይነት ቃሉን ብቻ ትያዝ እና ኮንቴክስት ውስጥ ትርጉሙ መፈለግ ነው። እና ቮካቡላሪም አሉ እንደሱም ያን ያህል ፕሪፊክስ እና ሰፊክስ ካወቃችሁ ቀላል ነው። ወደፊት ደግሞ ፕሪፊክስ፣ ሰፊክስ እና ሩት ወርዶችን እንዴት እንደምታወጡ ኤግዛሙ ላይ ሳትሸወዱ በቀላሉ መልሶችን ማግኘት የምትችሉበት ዘዴ እናያለን። እና ማስ ፓርት ላይ አብዛኛው ደግሞ 30 ጥያቄ ማስ ፓርት ነው። በፊቱ ያምናው ትንሽ የስታቲስቲክስ ፓርቲ ይበዛል። ዘንድሮ ደግሞ ኳንቲታቲቭ ፓርቲ ላይ ማስ ጥያቄዎች ይበዛል። ካልኩሌሽን የሚፈልጉ የተወሰነ 2-3 ደቂቃ በላይ የሚወስዱ ጥያቄዎች አሉ አንዳንድ ጥያቄዎች። ስለዚህ ብዙ ተፈታኞች የሚለያዩት አንድ ኮሽን ሲያዩ ይህ ቀላል ነው ብሎ ይላሉ፣ ግን ንጋት ትራፕ ሊኖረው ይችላል ማለት ነው። ስለዚህ አንዳንድ በጣም ቀላል አይታችሁ ብቻ መመለስ የምትችሉ፣ አንዳንድ ታይም የሚወስዱ። ስለዚህ ማቴማቲክስ ላይ ሁሉንም ነገር በካልኩሌሽን ብቻ
መስራት ጠቃሚ አይደለም። ደግሞ ሁሉንም በካልኩሌሽን ሰርታችሁ ትመልሳላችሁ አይደለም። ስለዚህ አንዳንድ ጥያቄዎችን መጀመሪያ በሀሳባችሁ መመለስ የምትችሉት ቀላል ጥያቄዎችን ገስ ማድረግ፣ ከዛ በኋላ ገስ አድርጋችሁ ወይ ቲንክ አድርጋችሁ መመለስ ካልቻላችሁ በእስክሪብቶ በቀላሉ መስራት ወይ የሲምፕል ካልኩሌተር መጠቀም። ለምሳሌ which one is greatest እዚህ ጋር which one is greatest ምሳሌ ማስፋት which is greatest እዚህ ጋር 30/50 9/11 7/9 11 ኦቨር 13 እንደዛ አይነት ነገሮች ልጠይቁ ምሳሌ which one descending order ተብሎ ተጠይቋል። ስለዚህ እነዚህ አይነት ነገሮች ከመጡ ጊዜ ማባከን አያስፈልግም። በቀላሉ ይሄ በፍራክሽን ፎርም ተቀመጠው ወደ ዴሲማል መቀየር ነው። 13 ለ15 ስታካፍሉ 0.86 9 ለ11 0.818 7 ለ9 0.778 11 ለ13 0.86 ስለዚህ እነዚህን ኮምፔር ማድረግ ነው። ስለዚህ በቀላሉ አንሰሩ 13 15 ይመጣል በዛ ጥያቄ። እንደዚህ አይነት ነገሮች ከገጠሙ ጊዜ ማባከን አያስፈልግም። ጥያቄው ምን እንደተፈለገ እና ምን እንደተጠየቀ መረዳት አስፈላጊ ነው ማለት። ስለዚህ ነገር ግን ኤግዛም ሆል ውስጥ ዋናው ችግር እውቀት ብቻ አይደለም። which question should I solve first የትኛው ጥያቄ ቀድመ መስራት ይገባኛል ለምለው ማወቅ አስፈላጊ ነው። ስለዚህ ውሳኔ ይጠይቃል። ቀላል ኮሽን ካየ ሴኩር ዘ ማርክ እና ሃርድ ኮሽን ከሆነ ማርኬት እንደገና ስለምትመልስ ቀላል ጥያቄዎችን ሰርተ ሚዲየሙን መስራት አስፈላጊነት አለው። ስፔሻሊ ሃርድ ኮሽን የትኛው ነው ቀላል የትኛው ነው ሚዲየም የትኛው ነው የምለው ማወቅ አስፈላጊ ነው። እሱ ከሃርዱ ከገጠመ ማርክ አድርጋችሁ መሄድ ተመልሳችሁ ትሰራላችሁ ማለት ነው። እና ስታቲክስ ፓርት ከነዚህ ስታቲክስ ፓርት ኳንታቲቭ ሪዝኒንግ ውስጥ ነው። ስታቲክስ ፓርት የዘንድሮ ሁለት ጥያቄ ተጠይቋል። ስታንዳርድ ዲቪዬሽን ለአንዳንዶች ቫሪያንስ ልትጠይቁ ትችላላችሁ። ለምሳሌ ከሰዓት የሆናችሁ ጠዋት የሆናችሁ ፓተርኑ ተመሳሳይ የተወሰነ ነገር ወይ ቁጥሩ ተቀይሮ ይሆናል ወይ የተወሰነ ነገር ቀይሮት ሊሆን ይችላል። ፓተርኑ ተመሳሳይ ስታቲክስ ፓርት ላይ ዘንድሮ 2 እና 3 ጥያቄ ነው የተጠየቀው። አብዛኛው ማስ ነው። ማስ ፓርት ላይ ስኮር ሩት ውስጥ ያሉ ነገሮች መጥተዋል። ከቬን ዲያግራም፣ ፓይ ቻርት እንደዚህ አይነት ከሼድድ ፓርት ተጠይቋል። ጂኦሜትሪ ፓርት እንደዚህ አይነት ነገሮች አሉ። ስለዚህ ወደፊት እሱን እንዴት እንደምሰሩ በደንብ አሳያቸው እና ፒዲኤፎች አሉ። በጣም ከዚህ በፊት የወሰዱ ተማሪዎች ፒዲኤፍን ወስደው ተጠቃመዋል። ፒዲኤፍ ከፈለጋችሁ ካሁኑ እናደርሳቸዋለን እና ስለዚህ ራሳችሁን በደንብ ወደፊት ማዘጋጀት ያስፈልጋል። እና ዘንድሮ ሃይፖቴሲስ ቴስቲንግ ጥያቄዎች አልመጣም። ከዚህ በፊት 2018 ላይ መጥቷል። ወደፊትም ሊመጣ ይችላል። በዛ ዙሪያ አጠቃላይ ፒዲኤፍን ከወሰዳችሁ ዝግጅት አድርጋችሁ ትገባላችሁ ማለት ነው። እሱ አናላቲካል ሪዝኒንግ በጣም ብዙዎችን ኮንፊውዝ አድርጓል። በጣም ሃርድ ነው። ጊዜም ወስድ ዘንድሮ 2019 ንቃተ ኤግዛም አናላቲካል ሪዝኒንግ ጥያቄዎች እና እዚህ ላይ የሚመክራችሁ አንድ ዘዴ አለ። ዶንት ሶልቭ ኤቭሪቲንግ ኢን ዮር ሄድ። ስለዚህ አናላቲካል ሪዝኒንግን በሀሳብ ብቻ ሶልቭ ማድረግ አይቻልም። ቴብል መስራት ያስፈልጋል። ቴብል ካልሰራችሁ መስራት ይከብዳል። የዘንድሮ ትንሽ ሲቲንግ አሬንጅመንት የምሰራ ጥያቄዎች መጥቷል። በዛ ዙሪያ ላይ እስክሪብቶ ወስደ ቴብል መስራት ያለብን ኤቢሲዲ 4 ስቱደንት አለ። ለምሳሌ ኤ ከቢ በፊት ነው፣ ሲ ከዲ በኋላ ነው፣ ቢ ከሲ በፊት ነው ተቀመጠ። ከዛ ፖሲብል አሬንጅመንት ሲሰራ ኤቢሲ ዲ ፖሲብል አሬንጅመንት። ወደ ኮንስትራንት መስራት ሌላ አሬንጅመንት ሊኖር ይችላል። ዋናው ነገር ግን ኢንፎርሜሽን ሩል አሬንጅመንት አንሰር። ስለዚህ በዛታል ሎጂካል አናላቲካል ሪዝኒንግ ዙሪያ ላይ እያንዳንዱን ስቴፕ እየጻፍክ መስራት ነው። ካልሆነ አናላቲካል ሪዝኒንግ በማሰብ ብቻ መስራት አይቻልም። ስለዚህ አብዛኛው ተማሪ እዚህ ጋር ተሸውዷል። ወደፊት ጋት ኤግዛም ስትወስዱ አናላቲካል ሪዝኒንግ ዙሪያ ላይ እያንዳንዱን ኮንስትራንት እየጻፍክ ቴብል የሚጠይቅ ሆነ ቴብል እየሰራ አሬንጅመንት እያንዳንዱን አሬንጅ እያደረግ ብትፈተን የተሻለ ውጤት ልሰራ ትችላለህ ማለት ነው። ስለዚህ ጊዜም በጣም ፈታኝ ስለሆነ እሱን ድሮ ለማድረግ ጊዜው በጣም አብዛኛው ተማሪ በጣም ብዙ ጊዜያቸው ስለበላ ወደፊት ግን ይህንን ነገር ኤግዛሙን ለመፈተን ዝግጅት እያደረጋችሁ ከሆነ ወይም በቀጣይም ይህ ካልተሳካ በቀጣይ የምትፈተኑ ከሆነ በዚህ አይነት ነገሮች ዙሪያ ላይ ራሳችሁን አስተካክላችሁ
መግባት ያስፈልጋል ማለት ነው። እና ወደ ጠቃሚ ክፍል ስንገባ በጣም ብዙ ጊዜ አንድ ኮሽን ማጥፋት፣ አንድ ከባድ ኮሽን ላይ ብዙ ታይም ማጥፋት በጣም ብዙ ቀላል ጥያቄዎችን ማጥፋት ማለት ነው። ስለዚህ ኮሽን ሳታነብ በፍጥነት አንሰር መምረጥ ነው እና ስለዚህ ንጋት ኤግዛም አጠቃላይ ዘንድሮ ጊዜውን ስለሚበላ አብዛኛው ተማሪ ሳይጨርሱ ጨርሰዋል፣ ጊዜ አልቋል። ስለዚህ ወደፊት ምን ታደርጋላችሁ? ጊዜያችሁን ቀድማችሁ ለፈተና ጥያቄ ብዛት አካፍሉ የተሰጠውን ሰዓት እና ለምሳሌ እዚህ ጋር ኖት ካልተመለከ which one of the following is not correct ተብላችሁ ልትጠየቁት እዚህ ኖት ካልተመለከትክ ሙሉ በሙሉ የተሳሳተ አንሰር ትመርጣለህ። always not except እንደዚህ አይነት ነገሮች በጣም ቀድማችሁ ማወቅ የሚገባችሁ ነገር ታይም ማኔጅመንት ይህንን በደንብ ማስታወስ። don't let one question steal the marks of 5 questions። ስለዚህ አንድ ጥያቄ ላይ ጊዜያችሁን ማባከን አስታውሳችሁ ወይም ጻፋችሁ የወጣችሁት ተፈትናችሁ የወጣችሁት ያወቃችሁት ጥያቄ ካለ ኮሜንት ላይ ጥያቄ መጥቷል እንግሊዘኛ ፓርቲ ይሁን ማስ ፓርቲ ይሁን አናት ካርዝን ፓርቲ ይሁን ኮሜንት ላይ አስቀምጠው ብለን እና ያለን ወደፊት ደግሞ ደረጃ በደረጃ መፈታት የሚገቡ ጥያቄዎችን እንስራለን። ተክስለ ተከታተላችሁ ከልብ አመሰግናለሁ።